አረናቱ ያጅኛ የራሱ ሚስጥር መደበቅ አቅቶት ለነገረኝ ወሬ እኔ ማንነኝ ሁሉን ያውቅበታል። እርግጠኛ ነህ ፋናት የሚመቻል? አይዞህ ካንሰርህ ሊገልህ 2 ሳምንት ነው የሚቀረው እኮ ነው የሚለኝ። ረዱ ማነሽ ግን? በጣም አመሰግናለሁ። ሲያምር በእናትሽ ጭቅጭቅጭ እንዴ ኧረ ወንድሜ ልጸዳዳበት በእናትህ ሆድ ምንድነው? አረከስኩልሽ እኮ ላላረሽ አንተ ግን አልፈልግም። ነገርሽው እኮ ነገርሽው። ጣና ቲቪ ከመጣ 10ኛ ዓመቱን ደፍኗል። ስልክ ባለማንሳት አባላሽተሽ በኋላ ፈጣሪሽን እንዳታስብ። ሻል ጠይቆት የምፈልገው ነገር ይሄን የሀብት ማማ እንዴት ሊጎናጸፍ ቻለ? ይሄን አንተ ታልቷልሽኝ አይደል? ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር። አሹ ይላል የራሱ ሚስጥር መደበቅ አቅቶት ለነገረኝ ወሬ እኔ ማንነኝና ነው የሰው ሚስጥር አፍኝ የሚሰቃየው? ሚስጥራችሁን ከነገራችሁ ሚስጥራችሁን እየዞርኩ ይበትናለሁ፣ አወራችኋለሁ። እውነት ነው። ራሳችሁ ያልደበቃችሁ ነው ሚስጥር እኛ የመደበቅ ምንም ግዴታ የለብንም። ሰማላ ምንም ማድረግ አይቻልም። ራሳችሁ ጠብቁ ሚስጥራችሁ። ወናከመ ድንጋይ አሞራ ገደል ሁሉን ያውቅበታል። መቀበል ሰውን ገራገር ነው ወለላ ባገር ተደርገው ይለያል የደጅ ምድር። ወናከመ ድንጋይ አሞራ ገደል ሁሉን ያውቅበታል። ስቦ መቀበል ሰውን ገራገር ነው ወለላ ባገር ተፈጥሮው ይለያል። ኧረ ፊት ለፊት ያለ ለትንሽ ገሽቷት ነበርኩ። በስመ አብ ክፉ ነው እነዳዱ። በስመ አብ መንዳት ካልቀረ እንደዚህ ነው። በስመ አብ ፋንቱዬ ይኸውልሽ ስምሽን ተነቀስኩት። እርግጠኛ ነህ ፋናት የሚመቻል? አይዞህ እቺ ውርደታም ፋና ውርደታም saw her, she was looking like an angel light. She brought me in my mind like a dynamite. She flashed like a lighter in any candlelight, and then she said, all this on me. Yeah, you know, so when you move your body, hold them tight. Make it not drop to hurt nobody, make it a watch your side. I beg you, pick up, oh my God, no be fight, and then she said, all this on me. Boy, you know, say if I give you body, okay, you go search it, you know, go fit. ተመላለጠች በቃ እቺ ልጅ። አንዳንድ ሴቶች ግን ሰይጣን ናቸው። ሁሉም ናቸው እንጂ ስልክ እየጠራ ነው። ሄሎ የምርሽን ነው ረዱ? እሺ ደውልልሻለሁ ረዱ። ዶክተሩ ካንሰርህ ሊገልህ 2 ሳምንት ነው የሚቀረው እኮ ነው የሚለኝ። ረዱ ማነሽ ግን? ሊሞት 2 ሳምንት የቀረውን ሰው አሁን ረዱ ማነች? ሰይጣን ብቻ
ሰላም ነው እንድሜ አንዴ ልጄን ትይዝልኛለህ? ይቻላል። በጣም አመሰግናለሁ። ሲያምር በእናትሽ ጭቅጭቅጭ እንዴ ነው ይሻላል። አብዱል ያሳበደን እንደሆነ መቼ አጣሁት እኔ ጠርጥሬ ነበር መጀመሪያ። ምን ነካው? ሰላም ነው እንድሜ ምንድነው የሚሸተው እዚህ አካባቢ? ተገናኙ ግን ዳውድና በርጠሚዎስ ልጅ ዳውድና በርጠሚዎስ ኮላብ ማድረግ ያለባቸው ሰዎች ተገናኙ። አሬ ሰፈር ግማ አይሸተም። ኧረ ወንድሜ ልጸዳዳበት በእናትህ። በጣም የሚያሳዝነው ያባት ሳላገባው 20 ዓመት ሰር ከዛ ካገባው 20 ዓመት ይሳስ 40 ዓመት ምንም መከፋ ነገር የለም። በ15 ብር ሂሳብ ነው የሰራው። እስቲ ባረ የቀን ስራ 5 ብር በነበረ ሰዓት እስቲ ባረ እዚያ ማሽ ትግራይ ክልል ሄጄ ነው እንደው ሞያዬ ለማለት መከለ። እሺ አሁን ስራ አገናኙኝ። ስራ ከፈታ በጣም ቆይቷል ጋይስ እና እባካችሁ ስራ አገናኙልኝ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት አድርጉና በቃ አገናኙልኝ። እኔ ሁለት አካባቢ ካገኘውስ ግን ምን ሽልማት አለኝ አባይ? ምን ሽልማት ያ ግን ላገኝ እንጂ እኔ ሽልማት ምን ያ የእናንተ ነው ብሰራ ለኔና እንዴ እናንተ ልጆቼ ነው ለማንም ሰራ የቀን ስራ ነው ስፈልግ ስራ ባታ ፈልጋለሁ። አሁን የቀን ስራ ሰፈርማ አይደለም እንዴ ታሽ ጨረስኩ ና ለታለቅ ቆይ ተቀብለኛለች። ቆይ እንዳይኔ ቆይ ና በቃ እንዴት መድኃኒዓለም እንዴት አረ ጉድ በልና መድኃኒዓለም አይ ልንገር ማርያም እንዳታለቅ ሰው ማርያም እንዴ አባዬ። እሺ ጎረምሳው እዚህ ዓለም ርቀሽ ካምላክሽ ታረቂ የጎጃም አራቂያ እንደው ይዋያ ዋይ ዋያ ዋ እንደው ይዋያ ዋይ ዋያ እንደው ኤክስ 3 ሚሊዮን ብር ስታሸንፍ ምንድን ነው ወደዛ ሂድ። ምን ልሰራ መጣ? ናፍቀሽ ነው የመጣሁት። እባክህ መች ትቀልዳለህ? ሰምተናል አይደል የመጣው ምን 3 ሚሊዮን ብር እንደደረሰሽ? ኧረ ነው ያልሰማሁም። አሁን እኮ ነገርከኝ። በልበልበት ሂድ። ኧረ ቆይ እንጂ ኧረ እናውራ። ደግሞ ሆድ ምንድን ነው? ሆድ ምንድን ነው? አረከስኩልሽ እኮ ማለት አንተ እያበድክ ነው። እንዳመጣ ነግሬሃለሁ። ሰፈር እንዳመጣ ነው። ሆነም ቀረና አልመኝ ነው እማ አንቺ ሆነም ቀረ ወልደዋለሁ። እናቱ ነሽ ተቀዳለች። 3 ሚሊዮን ብር በቀልድ እንደዚህ እንዴ 3 ሚሊዮን ብር ብቻ አልበላ በደና ጊዜ በላ በላ። እኔ በዚህ ምድር ላይ ወረት ይሆንብኛል እንጂ ያረገጥኩት ያልነካሁት ሆቴል የለም። ከ5 ስታር እሱ ይገርማል እንዴ 8 ስታር ድረስ ተመግቤያለሁ። ኧረ ተይ ነዙ ኤክስትራ ይባላል። እቺ ምን አላት? በጣም ሞደርን ነች። እኔ ደግሞ በጣም ሞደርን ዘመናዊ ሴት በጣም ነው የምወደው። በጣም ያስደስተኛል። አትገረም። ማውራት ይሆንብኛል እንጂ ውሃ ሲጠማኝ ራሱ እርጎ ነው ጣ ማለት ነው። መናገር ግን አልፈልግም። ነገርሽው እኮ ነገርሽው። በጣም ነው ባለ 5 ኮከብ ሆቴል በጣም ነው የበላሽው። እኔ አላቅሽም እንደ ቆጮ ስበይ ጊዜ ምን ያህል እየሄደ እንደሆነ የሚያሳዩ ፓርት 2
ቃና ቲቪ ከመጣ 10ኛ ዓመቱን ደፍኗል። ክላስ ተመክረናል፣ ቤተክርስቲያን ተሰብከናል፣ ወጣቱን ለማደንዘዝ ነው የመጣው ተብሎ ሲኒማዎች ከስራው ነበር። ትዝ ይለኛል ዛራና ቻንድራ በቃና ምክንያት ሁለት ሰው እየገባላቸው 20 ብር ነበር የሚያተርፉት። አሁን ቅርብ ጊዜ እኮ ነው ዳይሬክተሩ መጣ፣ ኮቪድ ወረርሽኝ የተስፋፋ ስለሆነ ትምህርት ለ2 ሳምንት ዝግ ይሆናል አለን። ቀውጠን በጥብጠን ወጣን። ይኸው ኮቪድ 7 ዓመት ሆኖታል። እኔ እግዚአብሔር ምን እንደተፈጠረ አላውቅም። በዚህ 7 ዓመት በጥብጠን ወጣን። ይኸው ልመረቅ ነው። አዲሱ መንግስት ስራ ከጀመረ 8ኛ ዓመቱን ይዟል። 1 ዓመት የሞላው አይመስልም። ኮቪድ ከመጣ 1 ዓመት የሞላው አይመስልም። ይዘን ሰው ማይቀማው ንብረት ካለ ካስማሰ 5ኛ ዓመቱን ይዟል። 5ኛ ዓመት ብዙ ልዩነቱ እየገባችሁ አልመሰለኝም። ይኸውልህ 25 ዓመት ከነበረ 30 ዓመት ነው ዛሬ። ጊዜ ምን ያህል ኧረ ጊዜው እየሮጠ ነው ወገን። አስተውላችሁታል? ግን ቃና ቴሌቪዥን ከመጣ 10 ዓመት ሆኖታል ይመስላል። ግን ትዝ ይለኛል እኔ ቃና ቴሌቪዥን የሌለበት ቤት አንዷ ቡና ተጠርታ ኧረ እዛ ቃና የለም አልሄድም ስትል እውነቴን እኮ ነው። ቡና እንኳን ተጠርተው አይሄዱም ሴቶች ቃና ከሌለ ቴሌቪዥን ካልተጫነ ቃና ቻናሉ አይሄዱም ነበረ። የሚገርም ነው። 10 ዓመት ፈጣሪን ጥሩ ባል እንዲሰጥሽ ከለመንሽ በኋላ ስልክ ስደውል አታነሽም። ፈጣሪን ለምነሽ አንድ የተሰጠሽን እድል ስልክ ባለማንሳት አባላሽተሽ በኋላ ፈጣሪሽን እንዳታስቸግሪ፣ አታስጨንቂ። ተይ ስልክ አንሺ አንቺ ገሶ። እውነት ነው። ካልሆነ ተበላሽ። እሺ ባለሀብት ልቋምንት፣ በመጨረሻ ልጠይቆት የምፈልገው ነገር ይህን የሀብት ማማ እንዴት ሊጎናጸፉ ቻሉ? ይሄን አንተ ታልፈዋልሽኝ አይደል? ለማንኛውም ወደ ሀብት ለመምጣት ቀላል ነገር አይደለም። በጣም ብዙ ስራዎችን አግበስብሻለሁ። በመጀመሪያ ሸንኮራ ሸጫለሁ። ሸንኮራ መሸጥ። በሁለተኛ ሊስትሮ ሰርቻለሁ። ሊስትሮ መስራት። ሶስተኛ እንቁላል ሸጫለሁ። እንቁላል መሸጥ። ከዛ በኋላ ነው እንግዲህ ቢሊዮነር የሆንኩት። እንደ ማንኛውም ባለሀብት ማለት ነው። እንደ ማንኛውም ባለሀብት ጉዞ ወደ ቢሊዮነርነት። ኧረ በእናትህ ደህና ነገር መርቀት። ምን ሆነ ነው? ሁለት አንጓ መረቅኳ እንዴ ማለት ነው። አሁን በቃ ሁለት አንጓ ሸንኮራ ተወዷል። ሄሎ፣ ጤና ይስጥልኝ። ባንክ ነው አይደል? አዎ፣ ደንበኛችን። አካውንት ላይ ያለውን ብር እንድነግሪኝ ነበር። በዚሁ ቁጥር ነው? በዚህ ቁጥር። አካውንት ላይ ያለው 300 ብር ነው ደንበኛችን። 300 ብር ምን ማለት ነው? ቢሊዮኑስ? አልገባኝም ደንበኛችን። አይነግሩንም እኮ አበቃ። አልገባም። ዋናዋን ፖይንት አይነግሩም። ደሃ የምትሆንበትን ነው የሚነግሩ። አይደለም ሁሉንም ነገር አድርጌያለሁ እኮ። ቢሊዮኑ የታለ? ሌላም ረዳውት ከሌለ ስልኩን ላቋርጠው ነው ደንበኛችን። ባለሀብት ልቋምን ታታለሉኝ ማለት ነው። የገቡበት ገብቼ ጠይቃቸዋለሁ። ባለሀብት ልቋምን የእርሶን ፈለግ ተከትዬ ባለሀብት ለመሆን በሞከር አንዲትም ጠብ ያለ ነገር የለም። ለምንድን ነው በአደባባይ ዋሽተው የሰው ልብ የሚያቆሙት? ዞሮ ይመልሱልኝ እንጂ በምንድን ነው ሀብታም የሆኑት? አሁን ተመለሰልህ አይደል? ቴፕ አለ አይደል? እንደብቀውና ሁኔታቸውን እንጂ ጠፋሳ አይጠፋም። እንጠብቃለን እኮ እኛ እንትና አንቺ ቤት ማለት ነው። እኔ እዚህ ቁጭ ብዬ እጠብቅሻለሁ። አንቺ ቤት ሄደሽ ምን እንደሚሉ ሁኔታችን አይተሳቸው ነው። እሺ እኔ እዚህ ቁጭ ብዬ እጠብቅሻለሁ። ልበላት ነው እንዴ? እኔ አላማረኝም። ሰራሁልሽ። አንቺ አባት ብቻ ቴፕ ያለው ለአባቷ ልትሰጥ ነው። ሰጠች በቃ ለአባቷ። ቤቱ ወድሟል። የጋዜጠኛ ሶፎንያስ እናት አዲስ ነገር ይዘው መጥቷል። በነገራችን ላይ ጋዜጠኛ ሶፎንያስ ወደ ሚዲያ ተመልሷል። ሰሞኑን አንድ መግለጫ ሰጥቷል። ዛሬ ደግሞ እናትየው አዲስ ነገር ይዛ መጥታለች። እውነት ከሆነ እጅግ በጣም የሚያሳዝን
ሁኔታ ውስጥ እንዳለ ነው እየነገረችን የሶፎንያስ እናት። እስኪ ከሶፎንያስ እናት አንደበት እንሰማለን። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ። ይሄም መሆን የለበትም፣ ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ ምን እናረጋለን፣ ቤቱ እንዳልነበረ ሆኗል። እና በቃ ጥዬ ወጣሁኝ። ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምኑ ትክክል አይደለም። በቃ ራስሽን አስተዋውቂልኝ እንደው ማነች ለሚሉ። ስሜ ፍቅርተ ዋሲሁን ይባላል። የሶፎንያስ ታላቅ እህቱ ነኝ። ያው በቃ እሷ እንዳለችው ነው ሁሉም ነገር። በቃ አሁን ጸበል ሂዷል ተጠምቆም ብሎ ያው ይድናል ተብሎ ነበረ። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ተኝቶ ነበረ። ከዛም እያመለጠ ምናምን ነው በቃ እና በጣም መድረሻውም መሄጃውም አናውቀውም። በቃ እዛ ነኝ ሲል እዛ ስንሄድ የለም፣ እዛ ነኝ ሲል እዛ ስንሄድ የለም እና በጣም ነው ደካማ። እየደወለ ነው የሚነግራችሁ? እየደወለ ነው የሚነግረን። በቃ ያለበት ቦታ እንሄዳለን አናገኘውም። እና በቃ በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው እኔ። በጣም ታሟል። አሁን በዚህ ሰዓት ራሱ እንደዚህ ቢታይ እንግዲህ በፊት የሚያውቁት ሶፎንያስ አይደለም አሁን ያለበት ማለት ነው። እጅግ በጣም ያሳዝናል። ሰላም ሰላም፣ ውድ የኖቹ ቲዩብ ቤተሰቦች እንደምን አላችሁልኝ? ዛሬ ይዘን የቀረብነው ቪዲዮ ይህን ይመስል ነበረ። ነገም እንደዚህ አይነት ቆንጆ ቪዲዮ እንዲደርሳችሁ ከፈለጋችሁ ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። ውድ የኖቹ ቤተሰቦች ነገ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።